ሰላም ሰላም ሰላም፣ ጤና ይስጥልኝ። እንዴት ዋላችሁ? እንዴት ቆያችሁን? ያለው እግዚአብሔር ይመስገን። በመጀመሪያ ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ያለው እግዚአብሔር ይመስገን። ዛሬ ደግሞ በእንደዚህ መጥተናል። ሁለት አይነት ምግብ ነው፣ ያው አንተን ጎን ለጎን አድርጌ ነው ያሳየዋችሁ ማለት ነው። በዚህኛው ጎን ያለው የምስር ወጥ አረቦቹ በጣም የሚወዱት የምስር ወጥ አሰራር ነው ማለት ነው። በዶሮም ይሰራል፣ በስጋም ይሰራል። በዚህኛው ጎንም ያለው እሱም ሩዝ ነው፣ በድንች ስጋ ወጥ የተሰራ ማለት ነው። ሁለቱንም ማየት ትችላላችሁ ማለት ነው። እንግዲህ በእንደዚህ ያለ ቪዲዮን የመጣ ነው። አሁንም ስትጀምሩ ቪዲዮውን እህቴ ሽባረክ ቁርጥማት አይንካሽ እያላችሁ ጀምሩ ማለት ነው። አሁንም የእህቴ ምግብ ነው። እኔ እንደዚህ ያለ በዛ ያለ ምግቦች መስራት ብዙም አይደለውም ማለት ነው። ያው እንደ ሰው አንጻር እንደ ቤተሰቡ አንጻር ስለሚል እሷ ደግሞ በጣም ብዙ ቤተሰብ ስላላት የብዙ ቤተሰቦች ቤት ስለሆነ የምትሰራው እንደዚህ ሰርተዋለች ማለት ነው። በዚህ ጋር የሰራችው ዶሮ በምስር አንዳንዱ ቤት በቂጣ ይበላል፣ አንዳንዱ ቤት ደግሞ በሩዝ ነው የሚበላው። አሁን እሷ ቤት በሩዝ ነው የሚበላው። እኔ ጋር ስሰራ ደግሞ በቂጣ ነው የሚበሉት። በጣም ነው የሚጣፍጠው፣ በጣም ነው የሚወዱት። ቅጠል የሚጨመርበት አለ፣ ረጅ ላይ ይባላል። አንዳንዱ ቤት ረጅላው ግዴታ አይደለም፣ ትሰሩታላችሁ። ልክ እንደ ኢትዮጵያ ብላልታችሁ ነው የምትሰሩት። በዶሮ ትሰሩትና ከላው ላይ ከዝበራ ትጨምሩበታላችሁ። በርዶንስ አይደለም ከዝበራ እኔ ራሱ ተሳሳትኩ ማለት ነው። ከዝበራ ትጨምሩበታላችሁ። በጣም ነው የሚጣፍጠው ማለት ነው። እኔ ደግሞ ስሰራ በስጋ ነው የምሰራው። በደንብ አቁላልጬ በስጋ ሰራዋለሁ። ስጋው ከበሰለ በኋላ ምስሩን ጨምራለሁ። በዚህ ሀገር ረጅላ ነው የሚባለው። እኔ በአረበኛ ነው ረጅላ የሚባለው፣ በአማርኛ አላውቅም። ስለማላውቅ በአረበኛ እንጂ በአማርኛ መናገር አልችልም። ይሄ ቅጠል ብዙ ጊዜ ሰላጣ ላይ ይገባል። ሰላጣ ይሄ ተንቦላ የሚባል ሰላጣ ሲሰራ እሱ ላይ ይጨምሩታል ማለት ነው። እኔ ደግሞ የምጨምረው በእንትን ነው ማለት ነው። ለረጅላው ነው። ረጅላውን እንደዚህ ታስሮ በአንዳንድ ብር ነው የሚሸጠው። ቢያንስ እኔ የ5 ብር የ6 ብር እገዛና እሱን በደንብ እጥብ አደርገዋለሁ። እንጨቱን ከመሀል ከወገቡ ላይ ተቆርጡትና እንጨቱን ትጥሉታላችሁ። ከፈለጋችሁ የቅጠሉን አንድ ቀን እንደዚሁ ፎቶ አንስቼ ልክላችኋለሁ። ግን ብዙ ጊዜ ሰላጣ ላይ ነው ሰው የሚጠቀመው ማለት ነው። ከዛ ልክ እንደ ጎመን ድቅቅ አድርጋችሁ ትከትፉታላችሁ። እጥብ ታረጉትና መጀመሪያ ስጋውን ሽንኩርቱን አቁላልታችሁ ከበሰለ በኋላ ስጋው ልክ መካከለኛ ላይ ሲበስል ምስሩን እዛ ስጋው ላይ ትጨምራላችሁ። በነገራችን ላይ በቀደም ላይ እየሰራው አሳይቻችኋለሁ። በደንብ እሱን ቪዲዮን በደንብ እንዴት እንደሰራው ከመጀመሪያው እስከ መጨረሻው እንዴት እንደሰራው ላይ እዛው ላይ ወጥና አሳይቻችኋለሁ ማለት ነው። ከዛም በኋላ እሱን አጥባችሁ መጀመሪያ ስጋው ሙሃውን በመጠኑ ታደርጉና ላው ላይ ምስሩን ታደርጋላችሁ። ከዛ በላይ ቅጠሉን ታደርጉታላችሁ፣ ትከድኑታላችሁ። ቀስ እያላችሁ እያመሰላችሁ ሲበስል በጣም ነው የሚጠማው። በጣም እኔ ያው ብዙ ጊዜ ምስር ስለማልበላ እንትን አይደለም እንጂ ስቀምሰው ስሰራው ሽታው ሲበሉት በጣም ነው የሚጣፍጠው። እጅ ሽባረክ ነው የሚሉት። መቼም ከሌላው ምግብ እሱን ነው እንደሚጣፍጠው በጣም የሚወዱትና ልክ እንደዚህ ነው በቃ። ከረሩ በርበሬም ሳታበዙበት ሳታሳንሱ እንደዚህ በቃ የሆነ ከረር የሚያምር ከረር፣ ወረንጅ ከረር፣ በጣም ቅልጥ ማለት የለበትም። ልክ እንደዚህ ነው። በጣም እጅ ሽባረክ የተባረከች እኮ ነች የኔ እህት።